ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በመንግስትና በትግራይ ክልል አስተዳደር መካከል ከፍተኛ ችግር እንዳለ ነው የተረዳነው ሲል ሀገራዊ የምክክር ኮሚሽን አስታወቀ። ምርጫና ሀገራዊ ምክክሩ አንድ ላይ መምጣታቸው ተግዳሮት ነውም ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ የፖለቲካ ፓርቲዎች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ ህዳር 5 እና 6 ቀን 2018 ዓ.ም ከፖለቲካ ፓርቲዎች ጋር በአዳማ ከተማ በተወያየበት መድረክ ላይ ኮሚሽኑ የትግራይ ክልል ወቅታዊ ሁኔታና ከምክክሩ ጋር እየሄደ ያለበት መንገድ ላይ እንዲሁም ኮሚሽኑ እንደ ተግዳሮት የሚመለከታቸው ጉዳዮች ላይ ኃላፊዎቹ ማብራሪያ ሰጥተዋል። የምክክር ኮሚሽኑ ኮሚሽነር መላኩ ወልደማርያም በመድረኩ ላይ የኮሚሽኑን ተግዳሮቶች በተመለከተ ሲያብራሩ የትግራይ ክልል እስካሁን አለመካተት፣ የፓርቲዎች ተሳትፎ የተሟላ አለመሆን፣ የቀጠሉ ግጭቶች እንዲሁም የምርጫና ሀገራዊ ምክክር አንድ ላይ መምጣትን ጨምሮ ሌሎች ተግዳሮቶችም መኖራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም ገልጸዋል። ሌላው ተግዳሮት ብለን እንግዲህ የያዝነው የጊዜ ጉዳይ ነው። ታይም ቅድም እናንተም በሰብሳቢው አማካኝነት ስትገልጹት እንደነበረ ሀገራዊ ምክክሩና ይሄ ሀገራዊ ምርጫ አንድ ላይ መምጣታቸው እሱ ራሱን የቻለ አንድ ተግዳሮት ነው። ሌላው ጊዜው እንግዲህ አሁን ያለነው መጨረሻ ምዕራፍ ላይ ነው። ሀገራዊ ምክክር ጉባኤውን ለመጥራት ኦልሞስት ጫፍ ላይ ነው ያለነው። ግን ስቲል የትግራይ ህዝብ ውክልና አላገኘንም። ኮሚሽኑ በትግራይ ክልል ምክክር ለማካሄድ እስካሁን ያደረገውን ጥረት በተመለከተ ገለጻ የሰጡት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ከትግራይ ክልል እንዲሁም ከፌዴራሉ መንግስት ጋር ኮሚሽኑ ባደረገው ውይይት በሁለቱም ወገን የሚነሱ ከፍተኛ ችግሮች መኖራቸውን ተገንዝበናል ብለዋል። ይሁን እንጂ ሁለቱም የሚያነሷቸው ጥያቄዎች የኮሚሽኑ ኃላፊነት አይደሉም ያሉት ምክትል ዋና ኮሚሽነሯ ምክክሩ ከፍተኛ ግብግብ ያለበት በመንግስትና በህዝቦች መካከል ያሉ ችግሮች እንዲሁም በማህበረሰቦች መካከል የቆዩ አለመግባባቶችን መፍታት የኮሚሽኑ ዓላማ በመሆኑ ትግራይ ውስጥ የተፈጠረው ችግርም በምክክር ሊፈታ እንደሚችል ተናግረዋል። ይህንን ኢንጌጅመንት በምናደርግ ጊዜ ከክልሉ የሚነሱ ጥያቄዎች በተለይ ወደ መንግስት የሚያተኩሩ ጥያቄዎች በመነሳታቸው ሌላ ውሳኔ ያሳለፍን እነዚህን ጉዳዮች ይዘን መንግስትን ማነጋገር አለብን። መንግስትንም አነጋገር። መንግስት በተነሱ ጥያቄዎች ላይ ከፍተኛ ማብራሪያ ሰጠን። በመካከል ዴድሎክ አይነት እንዳለ ተረዳን። እኛ የምንፈታው ሳይሆን የኛ ማንዴት ያልሆነ በመካከላቸው በሁለቱም ወገን የሚነሱ ከፍተኛ ችግሮች እንዳሉ የተረዳን። እንግዲህ አንድ ዛሬም እዚህ ሁላችንም ልንረዳው የሚገባው ነገር ይሄ ምክክር እንደ ቀላል ነገር ሆኖ ሊታይ አይገባውም። ይሄ ምክክር እኮ የሰላም ጉባኤ አይደለም። የምንሳሳምበትና የምንጠቃቀፍበት ስብሰባ አይደለም። ሰላም የሚሆነው ሰላም አውትካም ነው። በምክክሩ የሚደረሱባቸው ውሳኔዎች ስራ ላይ ሲውሉ ሰላምን ያመጣሉ። ምክክሩ ግን ከፍተኛ ግብግብ ያለበት የምክክር ስራ ነው። የምክክር ደግሞ ምንድነው? የተሰጠን እኮ ማንዴት ማህበረሰቦች መካከል የቆዩ አለመግባባቶችን መንግስትና ህዝቦች ወይም ማህበረሰብ ክፍሎች መካከል የተፈጠሩ አለመግባባቶችን ለመፍታት ነው። እዛ እኮ ምክክሩን ዝቅ አድርጎ ማሰብ አይገባም። በዚህ ምክክር ትላልቅ ጉዳዮች ይፈታሉ ብለን ነው እኛ የምንገምተው። ይህን ያክልም አቅማችንን የምንከሰክሰው ትልቅ ውጤት ያመጣል ብለን ነው። ትግራይ ውስጥ የተፈጠረው ችግር በምክክሩም ሊፈታ ይችላል ብሎ ማሰብ ይገባናል። ሌላ ዓለም ላይ ትልልቅ ጉዳዮች ናቸው የተፈቱት በምክክር። እንዲሁ ላይላዩን አድበስብሰን ለመሄድ ዓላማ የለንም። ይህን ያክል የደከምነው ደግሞ በትልልቅ ኢሹዎች ላይ ውጤት ለማግኘት ነው። በእርግጥ የኢትዮጵያን ፕሮብሌሞች በሙሉ ይሄ ምክክር ይፈታል ብለን ግምት የለንም። ግን ትላልቅ ጉዳዮችን ይፈታል፣ ይቀርፋል ብለን እናምናለን። እና ይህንን ምክክር ስናስብ
አይ ምክክሩ ውስጥ ከመግባታችን በፊት ይሄ ጉዳይ ሊፈታልን ይገባል የሚል ነገር ከተቻለ ጥሩ ነው፣ ግን ላይሆን ይችላል። በምክክሩ ወቅት ሊፈቱ የሚገባቸው ጉዳዮች መቅረብ ይኖርባቸዋል። ምክክሩን እንደ አንድ መድረክም የትግራይ ህዝብ ሊወስደው ይችላል። መንግስትና ህዝቦች መካከል ያለው አለመግባባትን ጭምር ለመፍታት የተቋቋመ ምክክር እንደመሆኑ መጠን እንደዛ ሊታሰብ ይገባል ማለት ፈልጌ። ይህ በእንዲህ እንዳለ ከህወሓት አመራሮችና ከሌሎችም ባለድርሻዎች በተደጋጋሚ መነጋገር ተችሏል ያለው ኮሚሽኑ፣ ይሁንና በውይይቶቹ ከህወሓት ወገን ከፕሪቶሪያው ስምምነት አተገባበር ጋር የተያያዙ ጥያቄዎች ተነስተውልናል ያሉት ኮሚሽነር መላኩ ጥያቄዎቹ የፌዴራል መንግስቱን የሚመለከቱ በመሆኑ ለመንግስት ቀርበው ምላሽም እንዲያገኙ ግፊት እየተደረገ እንደሆነና እስካሁን ችግሮቹ ባለመፈታታቸው በተያዘው እቅድ መሰረት ወደ ትግራይ ገብቶ አጀንዳ ማሰባሰብ አለመቻሉን አስረድተዋል። የክልሉ 80% ፓርቲዎች ከኮሚሽኑ ጋር በቅርበት እየሰሩ ቢሆንም ውይይቱን አቋርጠው የወጡ ፓርቲዎችን ለማካተት ጥረት እየተደረገ እንደሆነም ገልጸዋል። በምክክር ሂደቱ ላይ ከማይሳተፉት ፓርቲዎች መካከል የሆኑት የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባህና የውድብ ናጽነት ትግራይ ፓርቲ የዲፕሎማሲ ክፍል ኃላፊ ዶክተር መሐሪ ግርማይ ምክክሩ የትግራይን ህዝብ ሁኔታ ያላማከለ በመሆኑ እንደማይሳተፉ በመጥቀስ በምክንያትነት ያስቀመጧቸውን ጉዳዮች ለሪፖርተር ገልጸዋል። ትግራይን ያለችበት ሁኔታ ያላገናዘውና ትግራይን የማዳከም ውጤት ካልሆነ በማለት በውጤት ደረጃ በፖዚቲቭ የሚለካ ነገር አለው ብለን ስለማናምን ለዛ ነው በተደጋጋሚ ባለፈውም እዚህ መጥተው ነበር መሰለኝ ወደ ጊዜያዊ አስተዳደሩም ከህወሓትም ተገናኝተዋል የኮሚሽኑ ኃላፊዎች። ነገር ግን የትግራይ ህዝብ ያለበት ሁኔታ ይታወቃል። ተፈናቃዮች ያሳለፉት ያለው ሁኔታ ሱዳን ያለው ህዝባችን የት ሆኖ ነው የሚመከረው? ተፈናቃዮች በጣም ከባድ ጊዜና ከባድ ዋጋ በሚከፍሉበት እነዚህ የት ሆኖ ነው የሚመክሩ ወይስ እንደ ሌሎች ክልሎች የተደረገ በአማራ ክልልም እንደተደረገ እንደዛ አይነት መረጃ አለና አማራ ክልልም በቀለጠ ጦርነት ሆኖ ማለት ፖለቲከኞችና መንግስት የሚፈልገው ይሄን አርግ ያለው ለሚል ለፕሮፓጋንዳ መጠቀም ከሆነ በመሰረታዊነት እዚህም የሚደረጉ የአገሪቱ ችግሮች በመሰረታዊነት የመፍታት አቅም የለውምና ይሄ ባልተመቻቸ ሁኔታ በተለይ ለትግራይ ደግሞ መጀመሪያ እንዲመክር ሀሳቡ እንዲሰጥ ከኢትዮጵያ ጋር ነው የሚኖረው ወይስ ሀገር ነው የሚለው ማለት እዛ ምክክሩ የሚያነሳው ሀሳብ ሊሆን ይችላልና ይሄን ለመከራከር መጀመሪያ የትግራይ ህዝብ መሆን አለበት። አመሰራረቱም አካሄዱም ኢምፕሊኬሽኑም እኛ ባንሳተፍም ትክክል አይደለም ነው። ሁለተኛ ጸረ ህገ መንግስት ነው ብለን ነው የምናስበው። ምክንያቱም መንግስት የሚያረጋቸው በዚህ ምክክር ኮሚሽን የሚያረጋቸውን ኢንተርቬንሽኖች አሉ። እዛ ላይ ያለው ኢንተርቬንሽኖች ለምሳሌ የትግራይ ክልል አይተሽ እንደሆነ የሚያስተዳድረው አንድ ዞን አለ እንደ ሆስቴጅ አርጎት ማለት ነው። ብዙ ሰው ደግሞ በአይዲፒ ውስጥ አለ ከ1 ሚሊዮን ከዛ በላይ ለምርጫም ለምክክርም ለምናምንም የሚመች አይደለም። መጀመሪያው ወደ ስቴት ኳንቴስ ሳይመለስ እንደ ኢመርጀንሲ ነው እየኖርን ያለ ነው እንጂ እንደ ቅንጦት አይነት አንኖርም እየኖርን አይደለም። ህዝባችን በአይዲፒ ውስጥ ነው ያለው። ስለዚህ እዚህ ላይ ከዚህ አንፃርም ፍራሽ የሆነ አካሄድ ስለሆነ እንደገና ፌደራል መንግስት የማስተዳደር የማስተባበር እንጂ ግዛት የመያዝ እንትን የለውም። ስለዚህ የሚፈልጋቸውን ታጣቂዎችን እና የወሰንን ማንነት ምናምን የሚባል ነገሮች ሁሉም ውክልና በሌለብን ፌደራል መንግስት ምንም ውክልና በሌለብን እኛም ስለማይወክላን ፌደራል መንግስት ሲጀመር ሌላ ጥያቄም ስላለን እዛ ላይ መሳተፉ ምንም ዋጋ የለውም። መጀመሪያ ምክክር ኮሚሽኑ ሲመጣ እኛ ጋር ትግራይ ሲገባ እንመካከር ሳይሆን እንነጋገር አይደለም እንነጋገርና እናግኛችሁ ያለን ሐሳብ እንገራቸውና ከዚያ ደግሞ ተሳትፎ ደግሞ ሌላ በኦፊሻሊ እንጠይቃቸዋለን። ለጊዜው ግን ምናምን ብሎ በተደጋጋሚ ለሁሉም ፓርቲዎች 2-3 ጠይቀውናል። ከዚያ ሳልሳይ ወያነ እና እኛ ውድብ ናጽነት ትግራይ አንሳተፍም እዚህ ከመጀመሪያውን መሳተፍ እንደሌለብን የፕሪንሲፕል ጉዳይ ስለነበረ ብለን ሪጀክት አድርገናቸዋል።
እንኬዝ ግን ምናልባት ያ ቃል ኪዳን የሚል እንትን ነበረንና እስኪ ተሳተፉ ምናልባት እናንተ ከተሳተፋችሁ ከናንተ እናያለን ብለን በምንጠብቅበት ጊዜ እንደፈራ ነው አምጥቶ የሆነ ፓኬጅ ኦፍ ዲስከሽን ይሄኛውን ዳምፕ ለማድረግ እንጂ በምን ላይ መሳተፍ እንዳለብን እንዴት መዋየት እንዳለብን እንትን አልነበረም ተቀባይነት የለውም ስለዚህ ከዝም ብሎ ዋን ዌይ ፍሎ ነው ከአንድ እንደመመሪያ ነው ከላይ ከፌደራል መጣ ከዛ መተግበር አለበት ከዛ ለሾው አፕ ተሳተፉ የሚል እንትን እንድናረግ ሆሎም የሚመልስልን ጥያቄ አልነበረም በምክክሩ ላይ እየተሳተፉ ከሚገኙት ፓርቲዎች መካከል አንዱ የሆነው የሰባ እንደርታ ፓርቲ ሊቀመንበር አቶ ከበደ አሰፋ በበኩላቸው በምክክሩ ላይ ካለምንም ቅድመ ሁኔታ መሳተፍ እንደሚገባ ገልጸው ቀደም ሲል አንሳተፍም ባሉት ፓርቲዎች የቀረበውን ምክንያትም ተቃውመውታል። አረና ትግራይና ውናት ፓርቲዎች ምክክሩን እንዲመለከቱት ተጋብዘው የነበረ ሲሆን እየተሳተፉ እንዳልሆነ ስምረት ፓርቲ፣ የትግራይ ዲሞክራሲያዊ ፓርቲ፣ ውድብ ወለዶ ትግራይ፣ ቃንጂ ፓርቲ እንዲሁም ሰባ እንደርታ ፓርቲዎች ግን የምክክር ሂደቱ አካል መሆናቸውም ተገልጿል። ትግራይ ውስጥ ያለው ኦልሞስት ወደ 10 የሚሆኑ ፓርቲዎች አሉ። ከ10ሩ 6ቱ እየተሳተፉ ነው። ሁለቱ ደግሞ ሂደቱን ለማየት ወደ መድረኩ መጥተዋል። ገና አልወሰኑም። ሁለቱ ከነካቴው አልመጡም። በአብዛኛው እንግዲህ የሆነ ፓርቲ ትግራይን ይወክላል፣ የሆነ ፓርቲ ደግሞ ትግራይን አይወክልም ካልተባለ በቃር እኔ ከ10ሩ 6ቱ ሙሉ በሙሉ ከመጀመሪያው ጀምሮ አሁን አራት ሁለቱንም ጨምሮ ደግሞ አሁን እውቅና ካገኙበት ቀን ጀምሮ መጥቷል። ኦልሞስት እንግዲህ ከ10 ፓርቲዎች 6ቱ ተሳትፈዋል። 60% ፓርቲዎች ተሳታፊ ናቸው። ሁለቱም ደግሞ ሂደት ላይ ናቸው። የቀሩት ሁለት ናቸው። እነሱም ኦልሞስት ትግራይን የመወከል ማንዴት ያላቸው አይመስለኝም። ፍላጎት ነው። በዚህ ውይይት እንዲሳተፉ ጥሪ ቀርቦላቸዋል። ከመጡ ይመጣሉ፣ ካልመጡም ግን ካልተሳተፉ ትግራይ አትመክርም ማለት አይደለም። በትግራይ ውስጥ ምክክር አይደረግም ማለት አይደለም። እኔ ለራስ የሚሰጥ የተሳሳተ ግምት መስተካከል ያለበት ነው ይመስለኝ። ይሄ ኢጎ ነው ትልቁ ችግር። እኔነትን በቃ እኔ ያልኩት ካልሆነ የሚል አስተሳሰብ የትም አይደርስም። ይሳተፉ መልካም ነው። አጀንዳቸውን ይዘው ቢመጡ አዘይን በምክክር ሂደቱ ላይ እኮ የመጨረሻው ቀን ባይስማሙ በልዩነት ይወጣል። ጥሪ ተደርጎልሽ ካልመጣሽ ግን ምንም አለመምጣትሽ የሚያመጣው ፋይዳ የለም። አልተሳተፍኩም ልትይ አትችይም። ምክንያቱም ጥሪ ቀርቦልሻል። ወረድ የመሳተፍ እድሉ ነበረሽ። መሳተፍ ያልፈለግሽው አንቺ ነሽ ማለት ነው። ካልተሳተፍ ጥሪ ቀርቦልሽ ካልተሳተፍሽ በአንቺ ምክንያት የሚደናቀፍ ሂደት የለም። ኢትዮጵያ ትመክራለች፣ ትግራይም ትመክራለች። በኢትዮጵያ የምክክር ሂደት ውስጥ ትግራይም ትሳተፋለች ብለን እናምናለን። የሆነ ኃይሎች ስላኮረፉ ብቻ የትግራይ ሕዝብ አጀንዳዎቹን አቅርቦ በቀጣይዋ ኢትዮጵያ የበኩሉን አስተዋጽኦ እንዳያበረክት እንቅፋት መሆን ልክ ነው ብለን አናምንም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።